በአሜሪካን ሀገር አዲስ H1Bን በተመለከተ አዲስ ሪስትሪክቲቭ ፕሮክላሜሽን ወጣ። ይህ ሪስትሪክቲቭ ፕሮክላሜሽን አንድ ሰው $100,000 የማይከፍል ከሆነ የH1B ቪዛ ማመልከት አይችልም። ቢያመለክትም ደግሞ ዲና ይደረጋል ወይም ደግሞ ተቀባይነት አይኖረውም የሚል ፕሮክላሜሽን ነው። ሙሉ ፕሮግራሙን ለመከታተል ወደ ዩቲዩባችን ጤና ይስጥልኝ። ዛሬ ፕሬዚደንት ትራምፕ ያወጡትን አዲስ ፕሮክላሜሽን H1Bን በተመለከተ መሰረት አድርገን እንነጋገራለን። እንደምን ሰነበታችሁ? ክብካብ ነኝ በአሜሪካን ሀገር የኢሚግሬሽን የህግ ባለሙያ። ይሄ ክብካብ ፖድካስት ነው። አብራችሁን ቆዩ። ዛሬ እንግዲህ የምንነጋገረው ሰሞኑን አዲስ ፕሬዚደንት ትራምፕ አዲስ ያወጡትን H1Bን በተመለከተ አዲስ ያወጡትን ሪስትሪክቲቭ ፕሮክላሜሽን ነው። ይሄ እንግዲህ ገደብ የሚያስቀምጠው ፕሮክላሜሽን H1Bን በተመለከተ H1B ዋናው ዓላማው ሃይሊ ኳሊፋይድ ወይም ደግሞ ስኪልድ የሆኑ ቅጥሮችን ከተለያዩ ዓለማት ከአሜሪካን ሀገር ውጪ ያሉትን የተለያዩ ቅጥሮችን ከተለያዩ ዓለማት ወደ አሜሪካን ሀገር መጥቶ አሜሪካን ሀገር ያለ የአሜሪካ ባለሙያ ሊሞላው የማይችል እንግዲህ የሥራ ቦታ መሙላት ነው ማለት ነው። ዋናው ዓላማው ያ ነውና ሆኖም ግን አሁን ላይ የተፈጠረው ምንድነው? ይሄ የH1B ቪዛ በዛ መልኩ ሳይሆን እየተገበረ ያለው ወይም ደግሞ ከተለያዩ ዓለማት የሚመጡ ቅጥሮች ወደ አሜሪካን ሀገር እየመጡ ያሉት በተገቢው መንገድ ክፍተት ያለባቸው ቦታዎች ለመሙላት ሳይሆን ወይም ደግሞ ሃይሊ ስኪልድ የሆኑ ፎሬን ኤምፕሎይስ ሳይሆኑ ወደ አሜሪካን ሀገር እየመጡ ያሉት እዚህ ሀገር ጥሩ ደሞዝ ላለመክፈል ከተለያዩ ዓለማት የተለያዩ ቅጥሮችን በማምጣት የአሜሪካን ሀገር ተቀጣሪዎችን ወይም ደግሞ አሜሪካውያንን ከስራ ቦታ በማባረር እነዚህን የH1B ቅጥሮች ያመጣችሁ ስለሆነ የተለያዩ ካምፓኒዎችን ማለት ነው ይሄ ሪስትሪክቲቭ የሆነ ወይም ደግሞ ገደብ ያለው ፕሮክላሜሽን ሊወጣ ችሏል የሚል እንግዲህ ፕሮክላሜሽኑ ላይ ተቀምጧል ማለት ነው። ይሄ ፕሮክላሜሽን ኢፌክቲቭ የሆነው ሰፕተምበር 21 በፈረንጆቹ ማለት ነው አቆጣጠር ሰፕተምበር 21 2025 ላይ ነው። ናው ይሄ እንግዲህ ይሄ ነገር ሀፕን እያደረገ ያለው ፕሮክላሜሽኑ እንደሚለው ማለት ነው በስፋት በስቴም በሚባሉት ፊልዶች ለምሳሌ ኢንጂነሪንግ፣ አይቲ፣ ሂሳብ እዚህ አካባቢ ላይ ያሉት ፊልዶች ላይ ነው ይሄ ነገር በጣም በሰፊው እየታየ ያለው የሚል ገለጻም ፕሮክላሜሽኑ ላይ ተቀምጧል። ይሄ ደግሞ ኢኮኖሚክ እና ናሽናሊቲ ሴኩሪቲ ኢሹ አለው በማለት እንግዲህ ይሄ ነገር ሪስትሪክሽን ሊቀመጥበት ይችላል የሚል ተቀምጧል ማለት ነው። ምክንያቱም ይሄ H1B ቪዛ አቢዩዝ እየተደረገ ከሆነ ደሞዝ ላለመክፈል የአሜሪካውያንን ደሞዝ ላለመክፈል ካዳም ለማድረግ ተብሎ ከሆነ ጥቅም ላይ ያለው የመጀመሪያ H1B ህጉ የወጣበት ዓላማ ከግብ አይመታም። ምክንያቱም ዓላማው ቀደም እንዳልኩት ሃይሊ ስኪልድ የሆኑ ቅጥሮችን ማምጣት ነው። ያን ደግሞ ዓላማውን እየመታ ስላልሆነ ይልቁንም ደግሞ የአሜሪካን ሀገር ኢኮኖሚ እንዲሁም ደግሞ የአሜሪካውያንን ስራ እየጎዳ ስለሆነ ይሄ ነገር ሪስትሪክሽን ሊቀመጥበት ይገባል በሚል ይሄ አዲስ ፕሮክላሜሽን ወጥቷል ማለት ነው። ከዚህ ጋር በተያያዘ እንግዲህ ለምሳሌ ከ2000 ዓመተ ምህረት እስከ 2019 ባለው ከ1.2 ሚሊዮን ወደ 2.5 ሚሊዮን የሚሆኑ የስቴም ፊልድ ላይ ማለት ነው ተቀጣሪዎች አድጓል ማለት ነው ብለው አስቀምጧል። እንግዲህ ከ1.2 እስከ 2.5 ሚሊዮን ከፍ ብሏል ይሄ ቅጥር ለብል H1B ላይ ማለት ምን ማለት ነው? ከእጥፍ በላይ አድጓል ማለት ነው። ይሄ ደግሞ አሜሪካውያንን ቅጥሮች እያባረሩ ነው በብዛት እየተደረገ ያለው የሚል ኤክስፕላኔሽን የተቀመጠለት ማለት ነው። ይሄ ደግሞ አሜሪካውያን አይቲ ስራቸውን የራሳቸውን የሆነ አይቲ በተለይ ደግሞ አይቲ ፊልድ ላይ ስራ እንዳያገኙና እንዲያውም ሳይንስ በተመለከተ ፍራስትሬት እንዲያረጉ ከዚህ በኋላ እኛ ወደ ሳይንስ አንገባ ምክንያቱም ስራ እናገኝም ይያሉ ፍራስትሬት እንዲያረጉ ያረገ ስለሆነ አሜሪካ ደግሞ ሳይንስ ላይ ሊዲንግ አገር እንደመሆኗ ወይም ደግሞ መሪ አገር እንደመሆኗ ይሄንን ማስጠበቅ አለብን ሲሉ ይሄ አዲስ ሪስትሪክቲቭ ፕሮክላሜሽን ወጥቷል ማለት ነው። እንግዲህ ከዚህ ጋር ተያይዞ አዲስ የወጣው ህግ የተለያዩ ኮንዲሽኖችን ያስቀምጣል። እንግዲህ ከሚያስቀምጠው ኮንዲሽን በዋነኛው አንድ ቀጣሪ ወይም ደግሞ አንድ ካምፓኒ ተለያዩ አገራት በH1B ስፖንሰር አድርጎ አንድን ቅጥር የሚያመጣ ከሆነ
ይሄንን ለማድረግ በመጀመሪያ ለአሜሪካን ሀገር መንግስት $100,000 መክፈል አለበት ሲሉ ይሄን ሪስትሪክሽን አስቀምጠዋል። እንግዲህ አንድ ካምፓኒ አንድን ቅጥር ለማምጣት ምክንያቱም አንድ ካምፓኒ በተለይ እነዚህ ስቴንፊልድ ላይ የሚሰሩ የተለያዩ ካምፓኒዎች በጣም ብዙ ቅጥር ነው የሚያመጡት በታውዘንድስ የሚቆጠሩ በሺዎች የሚቆጠሩ ቅጥሮችን ያመጣሉና ትንንሽ ፈርሞች ብቻ ትንንሽ ካምፓኒዎች ብቻ ሳይሆኑ ትልልቅ ካምፓኒዎችም በጣም በብዙ የሚቆጠሩ ቅጥሮችን የሚያመጡበት ሁኔታ ነው ያለውና ለአንዱ ቅጥር ብቻ $100,000 መክፈል ይኖርበታል። ይህ ክፍያ ደግሞ መደረግ ያለበት አፕሊኬሽኑ ፋይል ከመደረጉ በፊት ነው በሚል እንግዲህ ይሄንን ሪስትሪክሽን ወይንም ደግሞ ገደብ አስቀምጠዋል ማለት ነው። ይሄ እንግዲህ በጣም ለብዙ ተስፋ ለሚያደርጉ የኤች1ቢ እንግዲህ ፖቴንሻል የሚሆኑ ቅጥሮች በጣም የሚያስደነግጥ ዜና ነው። እንዲሁም ደግሞ ለካምፓኒዎች ምክንያቱም ካምፓኒዎች በተለያየ ሁኔታ እነዚህን ቅጥሮች ወደ አሜሪካን ሀገር የሚያመጡበት ሁኔታ ነው የነበረው። በተለይ ደግሞ እነዚህ ኢንዲያ፣ ቻይና የመሳሰሉ ሀገሮች በጣም ይሄንን የቪዛ ታይፕ በጣም ነበር የሚጠቀሙትና በጣም ፍራስትሬቲንግ የሆነ ኒውስ ነው። እንግዲህ ከዚህ ጋር ተያይዞ ይሄ ሪስትሪክሽን ከሴፕቴምበር 21 ጀምሮ አሁን ማለት ነው 25 ጀምሮ ኢፌክቲቭ ይሆናል። ከዛ በኋላ ግን አንድ አመት ከቆየ በኋላ እንግዲህ ይቀጥል አይቀጥል የሚለው ነገር እንደሚወሰን ከዲስከሽን በኋላ ሬሌቫንሱ ጥቅሙ ምንድነው የሚለው ከታየ በኋላ የሚወሰን መሆኑን ያስቀምጣል። ስለዚህ ይሄ ፕሮክላሜሽን ኢፌክቲቭ የሚሆነው ለአንድ አመት ነው ማለት ነው። ስለዚህ እንግዲህ ከዚህ ጋር ተያይዞ ይሄ $100,000 መከፈሉን በእርግጠኝነት ማሳየት አንድ ቀጣሪ ካልቻለ አፕሊኬሽኑን ፋይል ማድረግ እንደማይችል ወይንም ደግሞ ፋይል ቢደረግም እንደማይጸድቅ ፕሮክላሜሽኑ በግልጽ ያስቀምጣል ማለት ነው። እንግዲህ ይሄ ሪስትሪክሽን ገደብ ማን ላይ ነው አፕላይ የሚያደርገው ወይም ተፈጻሚነቱ ማን ላይ ነው የሚለውን አንደር ሰብሴክሽን ሲ ፕሮክላሜሽኑ ይሄ ሪስትሪክሽን አፕላይ የሚያደርገው ይሄ ፕሮክላሜሽን ኢፌክቲቭ ከሆነበት ከሴፕቴምበር 21 ቀን ጀምሮ ከማንኛውም ማመልከቻ ኤች1ቢ የተመለከተን ማመልከቻ የሚያመለክቱ ሰዎች ነው ሲል ስፔሲፋይ አድርጎ አስቀምጧል ማለት ነው። እንዲሁም ደግሞ ወደ አሜሪካን ሀገር የሚገቡ ከአሜሪካን ሀገር ውጭ ያሉና ወደ አሜሪካን ሀገር የሚገቡትን ብቻ አፌክት እንደሚያደርግ ይናገራል። ነገር ግን ምናልባት አሜሪካን ሀገር ከሆነም አንድ ሰው ከሴፕቴምበር 21 በኋላ የሚደረግ ማመልከቻ ከሆነ ይሄ ፕሮክላሜሽን ላይ የተቀመጠው ገደብ እዛ ሰው ላይም ተፈጻሚ ይሆናል ማለት ነው። ስለዚህ ይሄንን ማወቅ በጣም ጠቃሚ መረጃ ነው ማለት ነው። እንግዲህ ይሄ ፕሮክላሜሽን ይቀጥላል አይቀጥልም የሚለው አንድ አመት ቆይተን የምናየው ይሆናል ማለት ነው። እስከዛ ድረስ ግን ከዚህ በኋላ ለማመልከት ማንኛውም ሰው እቅድ ያለው ፕላን ያለው ሰው ይሄንን ከግምት አስገብቶ መንቀሳቀስ ይኖርበታል ማለት ነው። ኤምፕሎይዝ አንድ ላይ ተቀጣሪዎችና ቀጣሪዎች አንድ ላይ እንግዲህ ይሄንን ከግምት አስገብተው የሚንቀሳቀሱበት ነው የሚሆነው። ይሄንን አሁን $100,000 ይመለሳል አይመለስም የሚል ጥያቄ በማህበረሰቡ ዘንድ እንደ መነጋገሪያ ሆኖ ሰንብቷልና ይሄ ገንዘብ ተመላሽ አይደለም። $100,000 ተመላሽ አይደለም። እሱ ብቻ ሳይሆን እንዲያውም እኛ ይሄንን ገንዘብ ወስደን $100,000 ማለት ነው ለአገሪቷ ኢኮኖሚ ለመገንባት እንዲሁም ደግሞ የተለያዩ አዲስ ግራጁዌት ያደረጉትን ግራጁዌት የምናሰለጥንበት ትሬን የምናደርግበት ነው የሚሆነው ሲሉ ፕሬዚደንት ትራምፕ በስቴትመንታቸው ላይ ተናግረዋል ማለት ነው። ስለዚህ እነዚህ መረጃዎችን ማወቅ ምናልባት አሁን አንድ ሰው አሜሪካን ሀገር ሆኖ አዳዲስ ማመልከቻ የሚያመለክት ከሆነ ይሄንን ማወቅ ኢምፖርታንት ነው። ካልሆነ ግን ኦሬዲ ፔንዲንግ ኤች1ቢ ያላችሁ አሜሪካን ሀገር ያላችሁ ከሆነ ግን ይሄ እናንተ ላይ ተፈጻሚነት ስለማይኖረው ምክንያቱም ስኮፑ ወደ አሜሪካን ሀገር የሚገባን ሰው ስለሚል ወይም ደግሞ ከሴፕቴምበር 21 በኋላ ይሄንን ማመልከቻ የሚያመለክት ሰው ስለሚል እንግዲህ ስኮፑ እናንተን አይመለከትም ማለት ነው። ስለዚህ እስካሁን ስትከታተሉ የቆያችሁት ክፍካ ፖድካስት ነው። ምናልባት ይሄ መልእክት ይጠቅማል ያግዛል ብላችሁ ካሰባችሁ ለቤተሰቦቻችሁ እና ይጠቅማቸዋል ብላችሁ ለምታስቧቸው ሰዎች አጋሩ። እንዲሁም ሼር፣ ላይክ፣ ሰብስክራይብ በመሆን የፕሮግራማችን ቤተሰብ ይሁኑ። በሚቀጥለው ሳምንት ደግሞ በሌላ የህግ ፕሮግራም እስከምንገናኝ ድረስ ሰላም።